እስኪ አንድ ጥያቄ እንጠይቅ። በታሪክ ውስጥ ካሉ ግዙፍ ግዛቶች አንዱ እንዴት ሊገነባ ቻለ? ዛሬው እኮ ከታሪክ መጋረጃ ጀርባ ተደብቆ የቆየውን አስገራሚ ፖለቲካዊ ምህንድስና አብረን እናያለን። እንግዲህ ዋናው እንቆቅልሽ እዚህ ላይ ነው። አንድ አዲስ ግዛት እንዴት ነው በአንድ ጀንበር ብቻ ዓለምን ለመግዛት የበቃው? በተለይ የእስልምና ግዛት መነሳት ለዘመናት ብዙዎችን ግራ ያጋባ ትልቅ ጥያቄ ነው። አብዛኛው ታሪክ እንደሚነግረን ይሄ የአገዛዝ ስርዓት ከምንም ተነስቶ የተፈጠረ አዲስ ነገር ነው ይለናል። ነገር ግን የድንጋይ ላይ ጽሑፎችስ? እነሱ ደግሞ ፍጹም የተለየ ታሪክ ነው የሚነግሩን። የሚሉት ነገር ቢኖር ከዚህ ቀደም ተፈትኖ ያለፈ ዝግጁ የሆነ ንድፍ ወርሰዋል ነው የሚሉት። እሺ እንግዲያው ወደ ዋናው ጉዳይ እንግባ። ይህን ታሪካዊ ምስጢር ለመፍታት የምንከተለው መንገድ ይህን ይመስላል። በመጀመሪያ የ7ኛው ክፍለ ዘመን የአስተዳደር እንቆቅልሽ፣ ቀጥሎ 2 የግዛት ንድፎች እናያለን። ከዚያም የአብርሃ ሻሻሻው የሳርጎናዊው ጥላ ለግዛት ዝግጁ የነበረ ስርዓት እና በመጨረሻም በእውነተኛው መሐንዲስና በተሳለው ምስል መካከል ያለውን ልዩነት እንመለከታለን። እንግዲህ በመጀመሪያው ምዕራፋችን የምንመለከተው ይህንን ነው። የ7ኛው ክፍለ ዘመን የአስተዳደር እንቆቅልሽ። አንድ ዘላቂና ጠንካራ መንግስት እውነት ከየትም ሳይነሳ በአይን ጥቅሻ ውስጥ ሊመሰረት ይቻላል? ይሄ በአንድ ጀንበር የተገነባ ግዛት የሚለው ተረት ምን ያህል እውነት ነው? እስኪን መርምራው። እሺ የዚህን ጥያቄ መልስ ለማግኘት ደግሞ 2 በጣም ተቃራኒ የሆኑ የግዛት ግንባታ ሞዴሎች ወይም የአሰራር ስርዓቶቹን ማነጻጸር አለብን። አስቡት፣ አንደኛው ሙሉ በሙሉ የከሸፈ ነው። ሌላኛው ታሪክን ለዘላለም የቀየረ ነው። እንግዲያው በመጀመሪያ የከሸፈውን ሞዴል ይህ የአዲሱ አሱር ሞዴል ነው። አሱራውያን ምን አደረጉ? የአረብ ጎሳዎችን በጉልበት በኃይል እና የራሳቸውን ባህል በመጫን ለመግዛት ሞከሩ። ውጤቱስ እንግዲህ እንደምናየው በጭራሽ ዘላቂነት የሌለው ስልት ነበር። በሌላ በኩል ደግሞ ስኬታማውን የአብርሃን ሞዴል እንመልከት። እሱ የተጠቀመው ስልት ፍጹም የተለየ ነው። የውጩን ኃይል ከአካባቢው ባህልና ቋንቋ ጋር ነው ያዋሃደው። በዚህም የተነሳ ስርዓቱ ልክ እንደ ኦርጋኒክ ወይም የአገሬው ልጅ ሆኖ እንዲሰማ አድርጎታል። ብልሃቱ እዚህ ላይ ነው ያለው። ይህንን ሰንጠረዥ ስንመለከት ልዩነቱ በጣም ግልጽ ሆኖ ይታያል። የአሱራውያን ሞዴል ሙሉ በሙሉ በኃይል ላይ የተመሰረተ ነው። የአብርሃው ወይም የእስላማዊ ሞዴል ግን በባህላዊ ተቀባይነት ላይ የተመሰረተ ነው። ለዚህም እኮ ነው አንዱ ስርዓት ቶሎ ሲፈርስ ሌላኛው ለዘመናት ሊዘለቅሽ የቻለው። እሺ እንግዲያው አብርሃ ይህን የመሰለ አብዮታዊ ስርዓት እንዴት ሊገነባ ቻለ? የተጠቀመባቸውን ስልቶች አንድ ባንድ እንመልከታቸው። እውነት ለመናገር ልክ እንደ አንድ አዲስ የፖለቲካ ሶፍትዌር እንደ መፍጠር ነበር። ይሄ ነገር እንዲሁ በአጋጣሚ የተከሰተ አይደለም። አብርሃ ሆን ብሎ የተጠቀመበት ባለ 4 ደረጃ የፖለቲካ ምህንድስና ነው። የቋንቋ ከቨሬጅ ሽፍን ብለን ልንጠራው የምንችለው በጣም ብልሃት የተሞላበት ስልት ነበር። እና የድንጋይ ላይ ጽሑፎቹ እነሱ ወሳኙን ማስረጃ በእጃችን ያስገባሉ። አብርሃ ለአዲሱ የግዛት ቢሮ የተጠቀመበትን አንድ የተለየ ቃል እናገኛለን። እና ይሄ ቃል ሁሉንም ነገር ነው የሚቀይረው። እዚህ ላይ ነው የስርዓቱ አስደናቂ ብልሃት የሚታየው። አስቡት፣ አብርሃ ያደረገው አንድ ቅጥያ መጨመር ብቻ ነው። አንድ ቀላል የአካባቢ ቃልን ወስዶ የግዛት ስልጣንን ያመለከት፣ ነገር ግን ሙሉ በሙሉ የአገሬው የሚመስል አዲስ ማዕረግ ፈጠረበት። በጣም የሚገርም ነው። ጥያቄው ግን አብርሃ ይሄን ሐሳብ ከየት አመጣው? ከባዶ ነው የፈጠረው? በፍጹም። እውነታው እሱ እጅግ በጣም ረጅም በሆነ የታሪክ ሰንሰለት ውስጥ ወሳኝ የሆነ አገናኝ ድልድይ ነበር። እውነቱን ለመናገር እኮ ይሄ የበረሃውን ድንበር በአካባቢያዊ እንደራሴ የመግዛት መሰረታዊ ሐሳብ አዲስ ነገር አልነበረም። ከ1000 ዓመታት በላይ ሲሰራበት የነበረ እና ተፈትኖ ያለፈ የቆየ ስልት ነው። ይሄ የጊዜ ሰሌዳ ደግሞ አንድ ቀጥተኛ የሆነ የሕግ የዘር ሐረግ እንዳለ በግልጽ ያሳየናል። ከአሦራውያን የተቀደሰ ቃል ኪዳን የነሳና
በቀጥታ ወደ አብርሃ አዋጅ እና በመጨረሻም ወደ እስላማዊው ታማኝነት ቃል ኪዳን የሚዝል የማይቋረጥ መስመር አለ። እንግዲህ ዋናውና ወሳኛው ነጥብ ይህ ነው። ስሞቹ ሊቀያየሩ ይችላሉ። ግዛቶቹም ሆኑ አማልክቶቹ ሊለወጡ ይችላሉ። ነገር ግን መሰረታዊው የአስተዳደር ዲኤንኤ ግን ለ1500 ዓመታት ያህል ሳይለወጥ እንደቆየ ነው የምንመለከተው። ይህ እንደዚህ ፍጹም የሆነ የሚመስለው ስርዓት በወረቀት ላይ ብቻ የቀረ ንድፈ ሐሳብ አልነበረም። በፍጹም በእውነተኛው የፖለቲካ ዓለም ውስጥ ልክ እንደ አንድ ቤተ ሙከራ ተፈትኖ ያለፈ ነበር። እንዴት ነው የተፈተነው ካልን ደግሞ የመካከለኛው አረቢያ ጎሳዎች ለዚህ ሞዴል ቀድሞውኑ ዝግጁ ነበሩ። ለምን? ምክንያቱም ለአምላካቸው ራህመናን ወይም መሐሪው የሚለውን ስም ይጠቀሙ ነበር። ይሄ ደግሞ የአብርሃን ስልጣን በቀላሉ እንዲቀበሉ ትልቅ በር ከፍቶላቸዋል። ስለዚህ ይህ ሽግግር በጣም ወሳኝ ነበር። በቀላሉ ከሚሰባበር ከላይ ወደ ታች ከሚጫን ስርዓት ወደ ዘላቂና ኦርጋኒክ ስርዓት መሸጋገር ማለት ነው። ለዚህም እኮ ነው የአብራ የገዛ ግዛቱ ከወደቀ በኋላም እንኳን የአስተዳደር መዋቅሩ ሳይፈርስ ሊቀጥል የቻለው። እሺ፣ የአብርሃ ስርዓት ይህን ያህል ስኬታማ ከነበረ ለምንድን ነው ዛሬ እንደ ታላቅ መሐንዲስ የማናቀው? ለምንስ ነው ስሙ የተረሳው? መልሱ ወደ መጨረሻው እና ምናልባትም ከሁሉም በላይ ወሳኝ ወደ ሆነው ጽንሰ ሐሳባችን ይወስደናል። ይሄ ጽንሰ ሐሳብ የትርክቱ ቁጥጥር ይባላል። ምን ማለት ነው? ታሪክ በአብዛኛው የሚጻፈው በአሸናፊዎች ነው፣ የአሁኑን ስልጣናቸውን ሕጋዊ ለማድረግ። ይሄ ዘዴ ደግሞ የተወረሰን ስርዓት ወስደው ልክ እንደ ራሳቸው አዲስ ፈጠራ አድርገው እንዲያቀርቡት ያስችላቸዋል። ይሄ ንጽጽር የትርክት ቁጥጥር በተግባር እንዴት እንደሚሰራ በደንብ ያሳየናል። እዩት፣ የአብርሃ ስርዓት ሙሉ በሙሉ ተጠብቋል። እሱ የፈጠረው ኸለፈት፣ የራህመናዊ አስተሳሰብ፣ ሁሉም ነገር አለ። እሱ ራሱ ጠባሳ ፊት ባሪያ፣ የከሸፈ ወራሪ ተብሎ እንዲታወስ ተደርጓል። ለምን? አዲሱን ስርዓት ሕጋዊ ለማድረግ ሲባል። እና ከሁሉም በላይ የሚገርመው ነገር አብርሃ የተጠቀመበት የቋንቋ ሽፋን በጣም ስኬታማ ከሆኑ የተነሳ የራሱንም ማንነት ከታሪክ መዝገብ ውስጥ ደብቆታል። እሱ የገነባውን ቤት ለተተኪዎቹ ልክ እንደ አዲስ አስመስሎ አስረክቧል። እና ይሄ ነገር በመጨረሻ አንድ ትልቅ ጥያቄ ጋር ይተወናል። ዛሬ የምናውቀው ዓለም ምን ያህሉ የተገነባው እውነተኛ መሐንዲሶቹን እንድንረሳ በተደረግንበት መሰረት ላይ ይሆን?